አማን በአማን አማን በአማን አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን አማን በአማን አማን በአማን አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን አማን በአማን አማን በአማን አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ፍስሐ ኮነ በእንተ ልደታ ለማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብ ወወልድ ወመንፈስ ቅዱስ ሩይ ኩሉ ጊዜ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን። ወእግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከበደሉ ወገብረ ስሕተት ያለ እውቀት ተሠራውን ኃጢአት እግዚአብሔር ይፍታ። እግዚአብሔር ባርክልን። አሜን። ድንግል ሆይ ልደትሽ ልደታችን ነው በማለት እሷን ተስፋ አድርገው ጨለማውን ያሸነፉባት በእንተ ስሟ ለማርያም ብለው ለምነው ባገኙበት ስም የእሷን ልደት ልናከብር በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ተገኝተናል። ክቡራን ተመልካቾቻችን የእመቤታችን የቅድስት ድንግል ማርያም ልደት ካላንደር የዘጋው እስኪመስል ዓለም እስኪያውቀው በከተማችን አዲስ አበባ በመላ ሀገሪቱ እሷን ያለ ሁሉ ሌሊቱን ወደ ቤተ ክርስቲያን ሲተም የቤተ ክርስቲያን አደባባዮች በምእመን ሲሞሉ በእንተ ስሟ ለማርያም እያለ ምእመናን አንዱ ለአንዱ በስሟ ጸበል ጻዲቁን ሲያዘጋጅ ውሏል። እኛም በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በከተማ ፍሪዳ ሲታረድ እዚህ ለስሟ መታሰቢያ ጻድቅ ጥሬ ስጋውን ስትቆርጡ ጥሬ ከሚቆረጥሙ መነኮሳት ጋር አብረን ልደቷን እያከበርን ነው። ታዲያ እመቤታችን የቅድስት ድንግል ማርያምን ልደት ማክበር ከፈለጋችሁ እንስሳቱን የምታርዱበትን ሀብት፣ ጥሬውን የምትቆርጡበት ገንዘብ፣ ሌሎቹንም ደግሞ የምታደርጉበት ሳንቲም ወደ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ባህታቸው እየተጀመረ ነውና ብትልኩ ነገ በሚቀጥለው መልኩ በበረታ ሁኔታ ጸሎታቸውን እያደረሱ ትክክለኛውን ልደቷን እንድናከብር ታግዛላችሁና ልደቷን ስናከብር በመልካም እንዲሆን በማሰብ መርሃ ግብራችንን እንቀጥላለን። ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም። የእመቤታችን ስሟ ሲነሳ እንባ የሚቀድመው ስለሷ ስራ ሲነገረው ክፍያ የማይጠይቀው ሕይወትንም አሳልፎ የሚሰጥ ወንድማችን ነውና እንደው እመቤታችንን እንዴት ይገልጣታል ብዬ መምህር የማርያም ወርቅን እዚህ ዛሬ ከኛ ጋር ስላለ ምስጋናን በማቅረብ እንደው እመቤታችን ቅድስት ድንግል ማርያም እውነት ቤዛ አይደለችንም? መምህር የራሳችን ዘውድ፣ የፊታችን ነጸብራቅ፣ የጉንጮቻችን ወዝ፣ የአፍንጫችን በጎ መዓዛ፣ የከንፈራችን ፍሬ፣ የአንደበታችን ጦም ቃና፣ የአንገታችን ሀብል፣ የትከሻችን ማዕረግ፣ የደረታችን ኒሻን፣ የእጃችን አምባር፣ የጣታችን ቀለበት፣ የእግራችን መብራት፣ የኑራችን መቅረዝ፣ የህይወታችን ፋና፣ ማረፊያችን፣ ድንኳን፣ አምባ፣ መጠጊያ፣ ከለላችን፣
የመማፀኛ ከተማችን ከሞት ወደ ህይወት ያለፍንብሽ መሻገሪያ ድልድያችን ጉድፍ ገመና በደል ኃጢአታችን የተሸፈነብሽ ሚስጥር ማስቀመጫ ሙዳያችን ገጸ በረከቴ ገጸ በረከታችን ከአምላካችን ጋር የተነጋገርንብሽ ተነጋግረን የተግባባንብሽ ተግባብተን መልስ ያገኘንብሽ ቋንቋ መግባቢያችን ገጸ በረከቴ ገጸ በረከታችን እመ ብዙሃን ቤዛዊተ ዓለም ድንግል ማርያም ፍቅርሽ በልባችን ቃልሽ ጣምሽ ባንደበታችን ለዘላለሙ ታትሞ ይኑርልን። የእመቤታችን ቅድስት ድንግል ማርያም ፍቅር በልባችን ውስጥ ታትሞ ይኑርልን። አሜን። የአቤል የዋሃት የኢዮብ ትዕግስት የኤልያስ ደመና የሙሴ መና ጸባጦስ ዘሲና የተዋህዶ አለኝታ የዘካርያስ ደስታ የመነኮሳት ስንቅ የደካሞች ምርኩዝ የአርያም ንግስት የፍቅር እመቤት የይስሐቅ መዓዛ የያዕቆብ መሰላል የኖህ መርከብ የሴም ቡራኬ ማህደረ መለኮት እርግብዬ ይቤላ ያንቃ አዶ ሀቤኪ ምስዓል ወምስጋድ ወመስተሰራይ ኃጢአት እናት ሲሉሽ መጽሐፍ ቅዱስ ነው። እናት ሲሉሽ ድንግል ድንግል ሲሉሽ እናት ማር ሲሉሽ የምድር ያም ሲሉሽ የሰማይ የሰማዕታት አክሊላቸው የመላእክት እህታቸው የነቢያት ትንቢታቸው የነገስታት ዘውዳቸው የቅዱሳን ሀገራቸው የሚልኪያስ ንጽሕት አዳራሽ ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ ዳንኤል ያለ ሩካቤ መውለድን የመሰከረልሽ ፋራን የምትባይ የእምባቆም ተራራ የተዘጋች የሕዝቅኤል ልጅ ታተመሽ ገነት የዕዝራ መሰንቆ ምዕራፈ ቅዱሳን መዝገበ ጸሎት ሳሊተ ምሕረት አቆራሪተ መዓት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ሊና አባ ሕርያቆስ ቅዱስ ኤፍሬም ቅዱስ ያሬድ አባ ጽጌ ድንግል ዮሐንስ አፈወርቅ ቅዱስ ደክሶስ የሰማይ መላእክት የምድር ፍጥረታት ስለ ንጽህናሽ ስለ ብጽህናሽ ስለ ቅድስናሽ ስለ እናትነትሽ ስለ ድንግልናሽ ስለ የዋህነትሽ አወድሰው አመስግነው ዘምረው ጽፈው ተቀኝተው ያልጠገቡሽ የንጉስ ክርስቶስ እናት የሊባኖስ ሙሽራ እቴ ሙሽራዬ እመ አምላክ ወላዲተ አምላክ እመ መሲህ የንጉስ ክርስቶስ እናት እሙ ለአዶናይ ደብረ ጽጌ ሆህተ ብርሃን ነቃአ ጥበብ ደብረ ሎዛ ደብረ ገነት እመ አዶናይ ማርያም 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 ብለን ስምሽን ጠርተን የማንጠግብሽ የግሸኗ ማርያም የሎዛዋ ማርያም የጻድቃኔዋ ማርያም የኩኬለሽ ማርያም አንዲት ነሽ ብዙ ብዙ ነሽ አንድ ያይሆንሽው አንዲቷ ማርያም 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 ፍቅርሽ በልባችን ቃልሽ ጣምሽ ባንደበታችን ለዘላለሙ ታትሞ ይኖርልን። ቃልህን ያሰማልን። እጅግ በጣም ደስ ይላል። ሲነገር የሚጣፍጥ ሲደመጥ የማይሰለች ቢነገር የሚውል ቃል ማርያም ነው። በጣም የሚገርመው ነገር ሰው ርቦት ሆዱ ይሞላ እስኪመስል ሲናገር አፉ ላይ የሚጣፍጥ ቃል ማርያም ነው። ያንን ለማወቅ የማርያም ልጅ መሆን ያስፈልጋል። የሷ ልጅ ያልሆኑ አያውቁትም። የተዋህዶ ልጆች እስቲ ማርያም በሉ፣ ማርያም በሉ። ማርያም ማርያም አፋችሁ ላይ ማር አልቀረም፣ አፋችን ላይ ማር ነው ያለውና ይህችን እናት ነው ዛሬ ልደቷን እያከበረን ያለ ነው። ድንግል ሆይ ልደትሽ ልደታችን ነው ስንል በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእናቶች ባት ውስጥ ነው የምንገኘው። በተለይም በዚህ ያሉ መነኮሳት የተደረገላቸውን ያውቃሉ። የዛሬ 2 ዓመት ምን እንደነበሩ ያውቃሉ። ሁሉን ያደረገች ሁሉን የረዳቻቸው የሉም ሲባሉ ኖረው ጠፍተዋል ሲባሉ በዝተው ጭምር እንዲገኙ በስሟ የተሰባሰቡ መነኮሳት ናቸውና በድጋሜ ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል እንኳን አደረሰን፣ እንኳን አደረሳችሁ። ስሟ ይጣፍጣል የምትሉ በረከቷን ያገኛችሁ የእናትነት ፍቅር ያነደዳችሁ በስሟ ለምናችሁ ያገኛችሁ በሽታ የጠፋላችሁ ባህር ተሻግራችሁ ካሰባችሁበት የደረሳችሁ ስሟን ዋስ አድርጋችሁ የተበደራችሁ ስሟ ክብር ሆኖላችሁ ብርሃን ያገኛችሁ ስሟ ደመና ሆኖ የሚያቃጥለውን ነበልባል ያለፋችሁ ስሟ ክብር ሆኖ ዛሬም ያኖራችሁ የተዋህዶ ልጆች
የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእናቶች በዓት አልቋል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ምክንያቱም እሷን ይዞ ያፈረ የለም። በጣም በሚያስገርም በሚያስደንቅ መልኩ እኚህ እናቶች መነኮሳት ይህንን በዓት ለመጨረስ የእናንተ የተዋህዶ ልጆች ያደረጋችሁት ተጋድሎ ያደረጋችሁት ርብርብ ከቃል በላይ ነውና እመብርሃን በቤታችሁ በበረከት ትግባ። አሜን። አለው ትበላችሁ። አሜን። በመውጣት መግባታችሁ ሁሉ ስሟ ከፊታችሁ ይቅደም። ግን የሚቀረን አንድ ጥያቄ፣ አንድ ምላሽ አለ። አባቶቻችን ዛሬም ልክ እንደ እናቶቻችን በረሃ ላይ ነው ያሉት። ከዛፍ ግንድ ስር ነው የሚተኙት። በፕላስቲክ ኬንዳ ውስጥ ነው ሌሊቱን የሚያሳልፉት። የሚያስገርመው የሚያስደንቀው ነገር ደግሞ ስሙን ጠርተው በስሙ የተሰባሰቡበት መልአኩ ቅዱስ ሚካኤል ማደሪያው ቤተክርስቲያኑ ከአንድ መካከለኛ ገቢ አለው ከሚባል ኢትዮጵያዊ ባነሰ ቤት ውስጥ ጽላቱ ይገኛል። ቤተክርስቲያኑን ልናንጸውም ይገባል። በእርግጠኝነት የዛሬ ዓመት ታሪክን ትቀይርልናለች ድንግል ማርያም አይደለም? ስለዚህ እግዚአብሔርን አምነን እንጓዛለን። መብርሃን ተረዳናለች። ስለረዳችንንም ከልብ እናመሰግናለን። በከተማ ያለው የእመቤታችን የቅድስት ድንግል ማርያም የልደት አከባበር ሊነገር የሚችል አይደለም። በዚህ ሰዓት ሁሉ ስለ ማርያም ብሎ ማርያምን ያሰበ ሳይበላ የማያድርበት፣ ስሟ ሳይጠራ ያልዋለበት፣ ዝክሯ ሳይዘከር የማይታለፍበት ስፍራ ቦታም የለም። ይኸው እኛም ለደጁ አብቅታን፣ ለቤቱ አብቅታን፣ ለዕለቱ አብቅታን በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ልደታችን ነው በማለት እያከበርን ነውና እግዚአብሔር የተመሰገነ ይሁን። ከጀርባዬ የምትመለከቷቸው የዓለም መብራት እንደ ዴማስ ሳያታልላቸው ሕይወትን ከዓለም እንጀራን ማለት ነው ግብርን ከቤተ ክርስቲያን በማስተሳሰር ቤተ ክርስቲያን በጠራቻቸው ሰዓት ሁሌም አለሁ የሚሉ የተዋህዶ ልጆች እንቁዎቹ አርቲስቶቻችን ከጀርባችን አሉ። ኮሜዲያን ስንታየው ክፍሌ እንዲሁም አርቲስት ተስፋለም ከኛ ጋር አሉ። ለዚህ ቀን ደርሰን እንዴት ከቤታችን ለዚህ ዓመት ደርሰን እንዴት ከደጇ እንጠፋለን በማለት እዚህ መጥተዋልና ከደጇ አያጥፋብን። ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም 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 ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም። የተዋህዶ ልጆች ቸርነት የእግዚአብሔር ምሕረት መቼም ተነግሮ የሚያልቅ አይደለም። የተዋህዶ ልጆች ባላችሁበት ቦታ በተለይም በውጭ ዓለም ያላችሁ ሀገር ችግሯ ጠና ሲባል ለመደገፍ፣ ቤተክርስቲያን ተዘጋጅ ሲባል ለማስከፈት፣ መነኮሳት ተሰደዱ ሲባል በባታቸው ለማጽናት የማታደርጉት ሩጫ የማታደርጉት ርብርብ የለም። የሚያስገርመው ነገር ደግሞ ሞልቶ ተርፋችሁ በባንክ ያከማቻችሁት ሳይሆን ከክሬዲታችሁ ሁሉ እያወጣችሁ ቤተክርስቲያን በእኔ ዘመን ለምን ትዘጋ፣ መነኮሳትስ ለምን ይሳደዱ፣ አባቶቻችን እናቶቻችን ስለምን ይበተኑ፣ ስብሐተ እግዚአብሔርስ ለምን ይቋረጥ በሚል እሳቤ የምታደርጉት ርብርብ መቼም መብርሃን በበረከት ትሙላችሁ ከማለት ውጪ ምን ይባላል? ምንም። በጣም ያስደንቀኛል የተዋህዶ ልጆች ቸርነት። ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች እንዳሉ ሁሉ አንድ ቀን እድሉን አግኝቼ እግዚአብሔር ረድቶኝ፣ በተለይም ኢትዮጵያን እግዚአብሔር ረድቶን አንድ ነገር ባደረግን ብዬ እመኛለሁ። እርሱም
የኤርትራውያን እህት ወንድሞቻችን ውለታ ነው። በመላ ዓለም የሚገኙ ኤርትራውያን የኢትዮጵያ ገዳማት የኛ ነው በማለት ፖለቲካ ሳያሸንፋቸው፣ ድንበር ሳይከለክላቸው፣ ወቅቱ ሳያዛንፋቸው ስለዚህ ቅድስት ቤተክርስቲያን ዘወትር የምትልኩት መልእክት እነሆ ፍሬ አፍርቶ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእናቶች በዓት እንዲህ እንደምትመለከቱት ተጠናቆ እናቶቻችን ማረፊያ ለኛ ደግሞ እንዲህ ስንመጣ መሰብሰቢያ ሆኖ የጸሎት የበረከት ቦታ እንዲሆን ስላደረጋችሁ ከልብ እናመሰግናለን። አንድ ቀን ደግሞ በኤርትራ ያሉ ገዳማውያንን እንዲሁ ተመልክተናቸው ኢትዮጵያውያን እንደዚሁ አጋርነታችን እናሳያለን ብዬ አስባለሁ። በዚህ ሂደት ውስጥ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን የዘወትር ህልማቸው በምድር ያለ ህይወታቸው ማጠናቀቂያ ህልምና ምኞታቸው ቅድስት ሀገር ኢየሩሳሌም ነው። ያቺን ቅድስት ሀገር ረግጠው በረከትን ይዘው መጥተው በገዳሙ ያኖሩ አምሳለ ኢየሩሳሌም ሲሉ ይሰይሙት በማለት እናቶቻችንና አባቶቻችንን ወደ ቅድስት ሀገር ኢየሩሳሌም እንውሰድ አግዙን ስንል የተዋህዶ ልጆች ባደረጋችሁት ርብርብ ባደረጋችሁት ድጋፍ እነሆ ወደ ቅድስት ሀገር ኢየሩሳሌም አባታችንን ወስደን አሳልመን በረከትን ይዘው ተመልሰዋል። አባታችን ወደ ቅድስት ሀገር ኢየሩሳሌም ለመሄድ ካሰቡበት ጊዜ ጀምሮ እዛ እስከቆዩበት ሲመለሱም ጭምር እንዴት ነበር ልንላቸው በእመቤታችን የቅድስት ድንግል ማርያም የልደቷ ዕለት ልናስብ ወደድን። ስለምን ቢባል ጽራሪያም ወጥተናል። ወደ ታችም ደግሞ በእመቤታችን መቃብር ወርደን ተደፍተን አንብተን አልቅሰናል። በመቃብሯ ላይ ማለት ነው። ልደቷን ደግሞ ዛሬ ብንመሰክር አግባብ ነውና ስለዛ ሲባል የኢየሩሳሌም ቆይታችን አባታችን እንዲህ ይነግሩናል። ክብሩን ግን መድኃኔዓለም ይውሰድ። ፍስሐ ኮነ በእንተ ልደታ ለማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ቅድስት ሀገር ኢየሩሳሌም በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ዛሬ የእመቤታችን የቅድስት ድንግል ማርያም የልደት በዓል ክብር ላይ በነጋሽ በግዳዳ ሚዲያ እየተገለጸና እየተነገረ ባለው ስለ ቅድስት ሀገር ያየሁትን ወይም ደግሞ ከመጀመሪያም ነጋሽ በግዳዳ ወይም ዜና ገብርኤል ለዚህ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የኑሮ ከችግር ከተለያዩ መነኮሳትን ከስደት ለማዳን ያደረገው ጥረትና ያደረገው ርብርብ ያው ሰፊ ነው። ከዚህም በላይ ይሄ የቅድስና ስፍራ ወይም ይህኒህ መናናውያን የተቀደሰ ሀገርን ቢያዩ ወይም ደግሞ በረከት ቢያገኙ የበለጠ የምንኩስናቸውንም ሆነ የምናኔያቸውን ስርዓት አጥብቀውም የመያዝ እንትን ይኖራቸዋል በሚል ቅድም በተገለጸው አግባብ ምዕመናን ይህንን ያደረጋችሁ ቅድስና በረከት ታገኛላችሁ በሚል ምክንያት ሲገለጽ ብዙ ምዕመናኖች ድጋፍ በማድረግ ወደዛች ቅድስት ሀገር እንድሄድ እድሉ ገጥሞኛል። እንግዲህ እግዚአብሔር ይህንን ስላደረገና እናንተንም ቀና አድርጎ እሱንም አስገልጾ ወደዛች ቅድስት ሀገር እንድሄድ ያደረገ እግዚአብሔር የተመሰገነ ይሁን። አሜን። እመቤታችን ቅድስት ድንግል ማርያም አሁንም የሁላችን የልደት መክበሪያችን ስለሆነ በዚህ ሙታንሳ ማር ቅዱስ ሚካኤል ተገኝተን ያከበርን እንገናኛለን። ወደ ቅድስት ሀገር ኢየሩሳሌም ሀሳብ ሲሄድ ይቺ ቅድስት ሀገር ኢየሩሳሌም መድኃኔዓለም ኢየሱስ ክርስቶስ ዓለሙን ያዳነባት ደሙን ስጋውን የቆረሰባት ደሙን ያፈሰሰባት ቦታ ናት እና ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር ማለት እርቅ የተፈጸመባት ሀገር ማለት ነው። ይህን ስም የእመቤታችን መገለጫም ነው። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም።
በአንቺ ዓለሙ ዳነ፣ በልጅሽ ደግሞ ሰላም ሆነ ማለት ስለሆነ ያችን ቦታ ለማየት እድሉ ሲገጥመን ብዙ ታሪኮች፣ ብዙ የሚያስደስቱ ቦታዎች አሉ። ቅድም እንደተነገረው የእመቤታችን የመቃብር ቦታ አይተናል። ይችን የመቃብር ቦታ በምናይበት ጊዜ በጣም የሚገርመው መዓዛና ሽታዋ በጣም የተለየ ቦታ ነው። መቃብሯ ዛሬም በክፍትነት ይታያል። ለምን? እመቤታችን ከሙታን ተነስታ አለች እንጂ መቃብር ይዟት አልቀረም ለማለት ነው። ዳዊትም ተንስ አንተ ወታቦተ መቅደስከ ይላል። አንተና የመቅደስ ታቦት ተነሱ ማለት አንተም ትንሣኤ ያለህ በሶስተኛው ቀን ትነሳለህ፣ እናትህ ታቦት የተባለችው እናትህም ትነሳለች፣ ከሞት ይዟት አይቀርም ለማለት ተፈልጎ ነው። እና ያን ቦታ ስናይ ልብ ይመስጥ ነበር። እንግዲህ ሰላም ለመቃብርኪ ይላል ደራሲ ለጌቴሴማኒ በመረባ እንተ ይእቲ ለኢየሩሳሌም ቅርባ ማርያም ድንግል ዘሀገረ መንግስት ርግባ ትትሜጦ ወርቀ ማአፍያ ወጸበላ አፈው እምሳባ ጌቴሴማኒ ስለስጋኪ ምስካባ። ይህ ሲተረጉም ምን ማለት ነው? ለኢየሩሳሌም ቅርብ ለሆነችው ለመቃብርሽ እጅ እየነሳው ሰላም እላለሁ። ድንግል ማርያም የመንግስት ሀገር ለሆነችው ርግብ ናት ማለት የመንግስት ሀገር የተባሉ የዳዊት የሰሎሞን ሀገር ናትና እና ያቺ ቦታ በጣም የተለየ መዓዛ አላት። በቀኝና በግራ ደግሞ የአረጋዊ ዮሴፍና የእናት አባቶ የኢያቄምና የሐና መቃብር አሉባት። አይምሮ ይመስጣል፣ ልብ ከዚያው ይቀራል፣ ህሊናን ከዛው መስጦ ያስቀራል ማለት ነው። ሌላው ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ የሕማሙና የመከራው ቀን ከ38 ዓመት ድውይ የነበረውን ከፈወሰበት ቦታ ተነስተን ጉዟችን ስንቀጥል ኪርያላይሶን እያልን ነበረ ምን ሄደው ኪርያላይሶን 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 ሄደው። እንግዲህ ኪርያላይሶን እያልን ስንሄድ የሚገርመው ብዙ ፈረንጅ መጥቶ ነበርና ለኢትዮጵያውያን ቦታ ገልጦ ነው የሰጠ። በጣም ነው የደነቀኝ በዚህ ነገር። ለምን የደነቀኝ? ለምንድን ነው? ለኢትዮጵያ ለካ እግዚአብሔር ከኢትዮጵያውያን ጋር አለ፣ ወይም ደግሞ ለኢትዮጵያውያን ክብር እንዲሰጡ እኒያን ሰዎች ማን አዘዛቸው? ቦታውን ከፍተው መንገዱን ከፍተው እንዲያውም ያለውን የኢትዮጵያን ሕዝብ ፎቶ ለማንሳት ወደኋላ ይንደረደሩ ነበር እና በጣም ከፍተው ቦታውን ሰጡና በምንጓዝበት ጊዜ ጌታ ወደቀው ለቦታ እዚህ ላይ ወድቋል ሲባል ስዕሉም አለና እዛ በምንደርስበት ጊዜ እያነባን ነበረ። ምክንያቱም ጌታ ከወደቀበት ቦታ ብንወድቅ እንፈልግ ነበር። ቦታው ጠባብ ነው እንጂ አምላክን ያህል ከወደቀበት ቦታ እኛም በወደቅነ ነበር። ያን ተጉዘን ማን ስልጣን ከምን ዶር ስልጣን ነው ከምትባለው ቦታ ላይ ዴር ስልጣን ገዳም ዶር ስልጣን ገዳም ስንደርስ ሊቀ ኅሩያን መምህር ደረጀ አንድ መገለጫ ሰጠ። አሁን ከርስታችን ደርሰናል ሲል እኔ ሀዘኔ ተመልሼ ከርስታችን ደርሰናል ያለው ገነት እየገባን ነው ወይ የሚል ነገር እንትን አለኝ። በጣም ወደ ደስታ ተመለስኩና ደስ አለኝ እና መግለጫ ለመስጠት ሲሞክር ይህ ቦታ ንግስት ሳባ ከሶሎሞን የተቀበለችው ቦታ ነው። እሷ ከዚህ መታ የሶሎሞንን ጥበብ ለመረዳት በመጣሽበት ጊዜ ለሰራዊቷ መስፈሪያ፣ ለዕቃዋ ማኖሪያ፣ ለእሷ መክበሪያ ቦታ የሰጣት የጥንት ርስታችን ናት የሚል ሀሳብ ገለጸ ማለት ነው። ይህን ሲገልጥ በትክክለኛ ሰው ስለ ርስቱ ደስ ይለዋልና ለሁላችን በጣም ደስታ ተሰማ። ከዛ በኋላ ብዙ ቅዱሳን መካናትን ጎብኝተናል። ቲቤሪያ ወይም ደግሞ ጥብርያዶስ ከሚባሉት ባህር ሄደናል። የሚገርሙ ነገሮች አሉ። ጌታችን ኢየሱስ ክርስቶስ ከዛ ላይ ለወልደ እጓለ እመሕያው ለሰው ልጅ መጠጊያ ቤት የለውም። ለቀበሮችና ለወፎች ጎጆ አላቸው፣ ለቀበሮች ጉድጓድ አላቸው፣ ለሰው ልጅ ግን መጠጊያ ቦታ የለውም ማለት ይሄ ቃል አይሁዶች አላመኑብኝም፣ አልተቀበሉኝም ሲል ነው። በዛ ቦታ ላይ ብዙ ታምራት ሰርቷል። የመቶ አለቃውን ልጅ ፈውሷል።
መቶ አለቃው ትሕትና ቃል ተናግሯል። ምን ብሎ? አይ አንተ ወደ ቤቴ ጣራ ልትገባ አይገባኝም፣ እኔ ኃጢአተኛ ነኝ። ግን በቃልህ እዘዝና ልጄ ይድንልኛል አለ። ልጄ ይድንልኛል አንተ ካዘዝክ አለ። በእስራኤል ዘንድ እንደዚህ ያለ አዋቂ እንደዚህ ያለ ቅዱስ አላየሁምና እንደ ቃል ይሁንልህ አለው። ልጁ ባለው ጊዜያት ሄዶ ሲጠይቅ ልጁ ድኖ እየተጫወተ አገኘው። በምን ሰዓት ዳነ አለ። ጌታ ባለው ቃል በተናገረው ሰዓት እንደዳነ ተረዳ ማለት ነው። እዚያ ላይ ቦታ ላይም የጴጥሮስን አማት ከደም 12 ዓመት ከሚፈሳት ደም አድኗታል። ይህ ሁሉ ታምር እየተሰራ ፈሪሳውያን ሊቃነ ካህናት ግን አልተቀበሉትም እና ያ ቦታ ትልቅ ምኩራብ ነበረ። ይህ ምኩራብ እስከ ዘላለም እስከ ምጽአት ድረስ አይሰራ። ይህንን ምኩራብ ሊሰራ የተነሳ መጀመሪያ በክር ልጁ ይሞታል፣ በኋላም ቀጥሎ እሱ ይሞታል ብሎ ጌታ ተናግሮ ነበርና በኢጣሊያን አካባቢ አንድ ሰው ሰራዋለሁ ብሎ ሲነሳ መጀመሪያ ልጁ ሞተ፣ እሱም ሞተና ብሩ እስከ ዛሬ ድረስ አለ ይባላል። ፍርስራሹ እስካሁን አለ። የጌታ ቃል የተናገረው አይቀርምና ከዛ ዝቅ ስንል ህብስት አበርክቶ አሳ 2 አሳና 5 እንጀራ አበርክቶ ያበላው ቦታ ላይ ሄድን። እኛም ከዛ ላይ ቀርቦልን እንደም ከዛ በፊት አሳ እየወቀሰ ያልበላሁ ነበርና ጌታ ያበረከተበት ቦታ ላይማ እንዴት አሳ አልበላም አልኩና አሳውን ጀመርኩ። ያሳው ጣምና ልዩ ነው፣ በጣም የሚገርም ነው። እንዴ አሳ እንዲህ ከሆነ እንዴት ሌላ ምንም አይነት መዓዛ ሽታ ምንም የለውም። እግዚአብሔር ስለባረከው የተባረከ ነው። በዚህም ፈጣሪን አመስግኜ እዚህ በኋላ አንቀጸ ብፁዓን የተራራው ስብከት ሄድን። እዛ ላይም ጌታችን መድኃኒታችን 5 ገበያ ህዝብ ይከተለው ነበርና የና 5 ገበያ ህዝብ ብፁዓን ንጹሐነ ልብ እያለ ልቦናቸው የነጹ እግዚአብሔር ልጆች ናቸው ሰውን የሚያስታርቁ እያለ በተናገረ ጊዜ ያን ጊዜ ግን የነበረው ሰው ሁሉ የየራሱን ደመና ሲነገረው እየሾለከ ሐዋርያት ብቻ ቀሩ ማለት ነው። በዛ ባህርም ሐዋርያትን አሳ ሲያሰግሩ የጠራበት እነ ጴጥሮስን ከእንድርያስ ከወንድሙ ጋር ዮሐንስንም ከወንድሙ ጋር አሳን ሳይሆን ሰውን እንድታጠምዱና ሰውን ለመንግስተ ሰማያት እንድታጩ ጠርቻቸዋለሁ እያለ ሲነግራቸው የተጠሩበት ቦታ ነው። በአጠቃላይ ኢየሩሳሌም ለድህነትና ለሕይወት እግዚአብሔር ቦታዋን መርጦ ያዳነበት ቦታ ናት እና ሁላችንም ያችን ቦታ ማየት የክርስቶስን በመጽሐፍ ቅዱስ የተቀመጠውን ቃላት በተግባር ደግሞ እዚህ ቦታ ላይ ፈጽሞታል የሚለው ሲገናኝ አይምሮን በእውነት እንዴት ለኔስ እዚህ ላይ ፈቀድክልኝ ማነኝ ብሎ የራስንም እንትን የሚያስጠይቅ ነው ማለት ነው። እና ከዚያ መለፍ ብለን ደግሞ ኤልያስ ተሰውሮ ያው አምላክ እየላከለት ስጋና ውሃውን ከዛው ፈልቆለት በቁራ እየመጣ የሚመገብበት የነበረ ቦታን የተቀደሰ ዋሻ አየነ። የቅድስናዎችን ስራ እዚያ ቆሮንቶስ ዘልቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመበትን ቦታ አየነ። በሰይጣን ፈተና ላይ 3ቱም ፈተናዎች አሸንፎ እንትን ያለበት ለምን ያ ተራራ ከዛ ላይ ተራራ ከታች ያሉት መንደሮች ከታች ዝቅተኛ ቦታ ነው። ከተራራ ወጥቶ የጾመበት ምክንያት ምንድነው ሲባል አዳም ወደ ዝቅተኛ ቦታ ወድቆ ነበርና ወደ ከፍተኛ ለማውጣት በመብል ያገባውን ኃጢአት በመጾም ለማስወገድ ክርስቶስ ከተራራ ላይ ሆኖ እንደጾመ እኛንም የመጡትን ፈተናዎች ሙሉ በሙሉ በትዕግስት በጸሊአ ነዋይ እንዲህ ባሉ ነገሮች አስተመልሶ ሰይጣንን ከሰው ልቦናም በሚገባበት ጊዜ ወይም ደግሞ ክርክርን በሚፈጥርበት ጊዜ በምንጾምበት ጊዜ በትዕግስትና በአኮቴት ሰይጣንን እንድናሸንፍ የመጀመሪያውን የጽድቅ መንገድ አድርጎ ጀምሮልናል። ከዚያም የዮርዳኖስ ሄደን ክርስቶስ ከተጠመቀው ቦታ ተጠመቅነ። እነዚህ ነገሮች ሙሉ በሙሉ ድህነት ዓለም የተፈጸመባቸው ነው። በዚያም እግረ መንገድ የቅዱስ ጊዮርጊስን የቅዱስ ሰማዕቱን በዛሬው ቀን የዋለውን የእሱን መቃብርም ልዳ ቦታ ሄደን አየነ። በጣም በእንቁ ማን ነው የሚባለው ነው መቃብሩ ምንድነው? ልዳ መቃብሩ እንትን የተሰራበት የዝሆን ጥርስ ወይም እንደዛ ያለ ነውና
በጣም አስገራሚ ነው። ከዛ እሱ የታሰረበት ሀብልም አለ። ሰውም ሄዶ እየታሰረ ቅዱስ ጊዮርጊስ በረድኤቱ እንዲጎበኘው እንትን ያደርጋል። እነዚህ ቦታዎች በሙሉ የቅድስና ስፍራዎች ናቸው። በእርግጥ እየተጠቀምንባቸው ያለነ ከሰራነ ኢትዮጵያውያን ነን። ተዋህዶ የምትለውን ሃይማኖት የተከተል ነው። እነሱ ብዙ አልተጠቀሙበትም። ለምን? ሊቃነ ካህናት የሚባሉት እንደ ምቀኛ ሆነው አዋቂ ሆናቸው ተብለው ተቀዳሚ አዋቂ ስለተባሉ ዛሬ መጥፎ እንደሚተነፍሱ ሰዎች መጥፎ ተንፍሰውባቸውና እነሱን ተከትለው የጠፉ ብዙዎች ናቸው። ያችን ቅድስት ቦታ ማየት ምድሯም የተባረከች ናት። በእውነት አልቦሙ በክ ለእጽዋት ይሆሙ፣ እንጨቶቻቸው አንድም ከንቱ የለም። ሁሉ ያፈራሉ፣ ሁሉ ይበላሉ፣ ሁሉ የበረከት ናቸው እንዳለው ማንም ከዛ ቦታ ከንቱ የሆነ እንትን እጽዋት አልበቀለባቸው። ለምን? ሁሉንም ነገር ማርና ወተት ታፈሳለች ብሎ ነው ባርኮ ቀድሶ የሰጧቸው የነበረ። እንዳለመጠቀም ግን አልተጠቀሙበትም። ያም ቦታ እንግዲህ እዛ ደርሰን ይህን ቃል ስንናገርም ለሁላችሁም በረከት ነው ማለት ነው። ይህ ሁሉ የተደረገው ግን በእነዚሁ ልጆቻችን ነው። ምክንያቱም ይህ ቅድስና ቦታቸውንም ከሰራነ በዓታቸውንም ከሰራነ በዚህ እግረ መንገድ የዚህ የቅድስና በረከት ደግሞ ታላቅ ነው። የኢትዮጵያ ሕዝብ አብዛኛውን በውጭ ዓለም ያሉት ለእናቶቻቸው ለአባቶቻቸው እንትን ይሰዳሉ። ቀናታቸው የኢትዮጵያ ሕዝብ እንዲህ እንዳይመስላችሁ። ለምን ሲባል እናቴ ቅድስት ሀገር መሄድ አለባት ይላሉ። እነሱ ያሉት በስደት ነው። በስደት ያወጡትን ገንዘብ ለእናቶቻቸው ለአባቶቻቸው ይሰጣሉ። አክብር አባከ ወእመከ ከመ ሰናይ ይኩንከ ይላልና እናትህን አባትህን አክብር፣ ጥሩ ይደረግልሃል፣ እድሜ ይረዝምልሃል፣ ሀብት በረከት ይበዛልሃል ስለሚል ይህንን አስበው እናት አባቶቻቸውን እንዲያውም እናከብራቸው በምግብ በመብል ብቻ መሆን የለበትም። ቅድስናን ይፈልጋሉ። ቅድስት ሀገርን ይናፍቃሉ። ከናፈቁ ይሄዱ፣ ደስ ይበል። ይህ ብቻ አይደለም። ዋርሳን አይትን የወሰዱ ሰዎች አይቻሉ። አይትን ሳይቀር ማለት ነው ገንዘብ ከፍለው እንዲህ የሚያደርጉ ኢትዮጵያውያን ምን ያህል የተባረኩ የተቀደሱ ናቸው። በእውነት አንዲት እህት አይቻለሁ። ወንድሟን ስትወስድ አይት ያትቀርም ብላ ባልና ምሽቱን ወሰደች ማለት ነው ገንዘብ ከፍላ። ይህንን ማድረግ ምን ያህል ቅድስና ነው። ፍቅሩ ምን ያህል ያሳሳቸው ብሎ እግዚአብሔር ተሰቅሎባታል፣ እግዚአብሔር ሙቶባታል፣ እግዚአብሔር እንትን መከራ ተቀብሎባታል። እግዚአብሔር እኛን በጣም ይወደናል። በዚህም እንኩራ። ድንግል ማርያምንም ጥሩ አድርገን እናፍቅራት። ለምን ካላችሁ እግዚአብሔር አንድ ነገር ያደረገልን ትላልቅ ታሪኮች አሉ። ኢትዮጵያ ወደ ኢየሩሳሌም ሲሄዱ በመንገድ ላይ ይሞታሉ። ምኑ ፀሐዩ፣ ረሃቡ፣ የተለያየ ነገር ሲፈራረቅባቸው ይሞታሉ። አቡነ ተክለ ሃይማኖት ኢየሩሳሌም ሲሄዱ አንድ የወደቀ ራስ አገኙ። እንዲያው ሰው ራስ አይችም አልሄድም አሉና ጸሎት ያዙ። ጸሎት ሲይዙ እግዚአብሔር ቸር ነው ሙቱን አስነሳላቸው። በምን ሞት ካሉ ኢየሩሳሌም ሲሄድ ፀሐይ ጸንቶብኝ ሞትኩ አላቸው። እሱን አስነስተው ኢየሩሳሌም ወስደው አሳልመው ፍቅሩን አስፈጽመው መለሱ። እግዚአብሔር ግን ምንድን ነው ያደረገ? ኢትዮጵያውያን ለኔ ፍቅር ሳስተዋልና ቅዱስ ላሊበላን ከዛው ላሰራላቸው ብሎ በምድረ ልብ ላይ ያናሰራል። ክቡር መስቀሉንም ኋላ ምትሆኝ ያስቀመጠ። ጊዜም እንደሚከፋ ያውቃልና አምላክ ነውና ጊዜ እየከፋ ሲሄድ በምድር የሚሄዱት ሽፍታው መከራው ያባቅ እንትን ያደርጋቸዋል ብሎ ስለሚወደን ብዙ ነገር ቅድስና ሰጥቶናል። ለነገር ግን ከንተ ተሳልመው ክቡር መስቀሌን መዛ ተሳልመው ከመጡ በበረከት ላይ በረከት ጨምርላቸዋለሁ ስላለ ያን ቃል ኪዳን ደግሞ ከዛም ጨምረው ለመሳለም ነው ዛሬ የሚጓዙት። እግዚአብሔር ደግሞ ዘመኑን ጥበቡንም ሰጥቶ ዛሬ በአጭር ጊዜ የሚደረስበት አደረገው። ይህንን ያደረገ እግዚአብሔር የተመሰገነ ይሁን። አሜን። እኛም ጥሩ ነገር አይተን መጣነ። ይህን በሀገራችን ያሉትን የቅድስና ቦታዎች ካየን በኋላ መደማደሚያና ዓለምን ለድህነት የመረጣትን ቦታ ማየታችንን በጣም አድርጎ እግዚአብሔርን እናመሰግናለን። ቀጥሎ ደግሞ ይህንን ነገር መልእክቱን ያስተላለፉትን እግዚአብሔር እንዲያከብርልን በጸጋ እንዲያኖርልን እመርቃቸዋለሁ። በውጭም ሆነው እናት አባቶቻቸውንም እህት ዘመዳቸውንም የሚሰዱት ልጆች ደግሞ የተባረኩ የተቀደሱ ይሁኑ። ለእግዚአብሔር ከምስጋና ይሁን። አሜን። ስብሐት ይቆያል። አሜን። ነጋሾ ዜና ገብርኤል ያው እንዳያችሁት ብዙ ጥረት አድርጓል። ጥረቱ ለሙታንሳ ይህን የቅድስና ቦታ እንዳዩ ሰፋ አድርጎ ነው። ቀጣይም በዚሁ እንዳለ ነው።
እሱንም ቤተሰቡንም ልጆችንም ስራውንም ሀሳቡንም የሚናገረውንም የተወደደ እንዲሆን በዚህ ቦታም ታላልቅ ነገር ነው ያደረገው። ምን ካላችሁኝ ያው የእመቤታችን የዓመት ተአምረ ማርያም አንድ ሰው የማይችለው 400 ፍየል ቆዳ የፈጀ 400 ቆዳ የፈጀ ተአምረ ማርያም ሰጥቷል። እግዚአብሔር ይባርክልን ይቀድስልን። ለዚህ ብቻ አይደለም ለዱያንሳ ቅዱስ ጊዮርጊስ ተአምረ ኢየሱስ ወንጌል ነው 40 ወንጌል መጽሐፍ ሰጥቷል። ሁልጊዜ ቅድስና ስራ እየሰራ ነው የሚገኘውና በዚህ ቅድስናና ክብር ያኑርልን፣ ያበርታልን፣ ያሳድግልን፣ ጸጋውን ያብዛልን። ከዚህም በላይ ለሃይማኖትና ለዚህ ቅድስት ተዋህዶ ሃይማኖት የሚያደርገውን ጥረት ታዩታላችሁ። በዓለም ያላችሁ ምን እንደሚናገር ምን እንደሚል ይልቁንም እናታችን እመቤታችን ቅድስት ድንግል ማርያም እንዲያው እንዲያ ብለው የሚናገሩትን ሰዎች በጣም አድርጎ ገስጾ ነው የሚናገራቸው። ለምን? ለሃይማኖቱ ለሁላችንም ሃይማኖት ሲል ነውና እግዚአብሔር በጸጋ ያኖርልን። ዛሬ እዚህ ሲናገሩ የነበሩ መምህራችን ማርያም ወረቀም ስለ ድንግል ማርያም ጣዕምና ፍቅር አንደበታችን ጋር ያላትን ጣፋጭነት ማር በምድር ያም በሰማይ ብለው ትርጓሜውን ሰጥተው ተናግረውልናልና እድሜያቸውን ዘለግ ያድርግልን። አሜን። እስከዚህ ድረስ ላናገረን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። አሜን። ፍስሐ ኮነ በእንተ ልደታ ለማርያም። ክቡራን ተመልካቾቻችን ክቡር አባታችን እንግዲህ በቅድስት ሀገር ኢየሩሳሌም ያዩትን ነው የተናገሩት። ወደዛ ከመሄዴ በፊት አንድ እውነተኛ ታሪክ ልንገራችሁ። ወደ ቅድስት ሀገር ኢየሩሳሌም ነጋሽ ሚዲያና የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ እንግዲህ ምእመናንን አሳልመን እንመለሳለን። ከመነኮሳት ጋር አንድ የተፈጠረ እውነት ልንገራችሁ። ወደ ቅድስት ሀገር ኢየሩሳሌም መነኮሳትን ለመውሰድ የምትነሱ ምእመናን የምታገኙትን በረከት ነው። እናት የለኝም ብላችሁ ልታዝኑ አይገባም። በመንፈስ እናቶች አሏችሁ እዚህ። አባት የለኝምና ብላችሁ ልታስቡ አይገባም። የመንፈስ አባቶቻችሁ እዚህ አሉ። እግዚአብሔር በበረከት ከጎበኛችሁ በቸርነቱ እዚህ ካደረሳችሁ ብትችሉ እናንተ ሄዱ ከቅድስቲቷ ምድር በረከትን ብትወስዱ፣ ባይሆን ደግሞ እነዚህ ሁል ጊዜም የዘመን ፍጻሜያቸው ህልማቸው ቅድስት ሀገር ናትና እንደው የምትችሉ ሄደው እንዲሳለሙ ብታደርጓቸው የምታገኙትን በረከት ልንገራችሁ። ባለፉት ጥቂት ዓመታት ውስጥ ነው ከመቀሌ አንድ አባት ይነሳሉ። መነኩሴ ናቸው። ከመቀሌ ተነስተው ወደ አዲስ አበባ ጉዞ ይጀምራሉ። መንገዱ ነው አዲስ አበባ፣ ግን የእሳቸው ልብ የት ነው? ኢየሩሳሌም ለመሄድ ነው። በእግር ይጓዛሉ ዝም ብለው። እውነተኛ ታሪክ ነው የምነግራችሁ። በየትኛውም መልኩ ብለው በትራንስፖርት ምንም አግኝተው አዲስ አበባ ይደርሳሉ። አዲስ አበባ ደርሶ አሁንም ኢየሩሳሌም ሄዳለሁ በሚል እሳቤ ሲጓዙ አንድ ባለሀብት ያገኛሉ። ልጄ ይሉታል። አቤት። ኢየሩሳሌም ቤት በኩል ነው ይላቸዋል። እንዴ አባ ኢየሩሳሌም እኮ እንደዚህ አይኬድም። ኢየሩሳሌም ለመሄድ ፓስፖርት ያስፈልጋል፣ ቪዛ ያስፈልጋል፣ የኢትዮጵያ አየር መንገድ ትኬትም ያስፈልጋል ይላቸዋል ባለሀብቱ። ቪዛ ምንድን ነው ብሎ ይጠይቁታል። ትኬት እስኬት አመጣለሁ፣ ፓስፖርትስ ምንድን ነው ብሎ ይጠይቃቸዋል። ይሄ ባለሀብት በጣም ደነገጠ። እኔ ሀብቱ ኖሮኝ ልብ ሳይኖረኝ ወደዛ ለመሄድ ካልተነሳሳው እነዚህ አባት ወደ እስራኤል ለመሄድ ልባቸው በዚህ ልክ ከተነሳሳ የሆነ በረከት አለውና እኔ ላግዛቸው ብሎ ዋስ ሆኖ መታወቂያ አውጥቶ ፓስፖርትም ያወጣላቸዋል። የሚያስፈልገውን ጉዞ ትኬት ሸፍኖ ከጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የሚወስደው ከዮድ አቢሲኒያ ጋር ያገናኛቸዋል። በጣም የሚገርመው ወደ ቅድስት ሀገር ኢየሩሳሌም ለመሄድ ቦሌ ሲደርሱ እኚህ አባት ምን ይላሉ? እኔ ነግሳለሁ ይላሉ። እስራኤል ላይ እኔ ነግሳለሁ ይላሉ። ሊቀ ኅሩያን መምህር ደረጀ ግርማ ደግሞ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም በዮድ አቢሲኒያ ያሉት የቅዱስ አማኑኤል ቤተክርስቲያን ከተሳሳትኩ ልታረም እዛ የስብከተ ወንጌል ምክትል ኃላፊና የህዝብ ግንኙነት ኃላፊ ናቸው።
እንደ አባታችን እስራኤል እኮ ንጉስ አላት ኔታንያሁ የሚባል እንዴት ይነግሳሉ ይላቸዋል። አይ ግድ የለም እነግሳለሁ ብለው እየተሳሳቁ በአውሮፕላን ተሳፍረው እስራኤል ይሄዳሉ። እስራኤል ሄደው ጉብኝታቸውን ጨርሰው ወደ ኢትዮጵያ ሊመለሱ ሲል ህመም ይሰማቸዋል። ድክምክም ይላሉ። አየር መንገድ ላይ ቦርዲንጉን ሁሉን ካለፉ በኋላ አውሮፕላን ሊገቡ ሲሉ ይደካከማሉ። ፓይለቱ ያያቸውና እኚህን አባት አልወስድም ይላል። ምክንያቱም አደጋ ወይም ደግሞ ችግር በጣም የተሰማው ከሆነ ፓይለቱ ያለ መውሰድ ኃላፊነት ስላለበት እኚህን አባት አልወስዳቸውም ብሎ በእስራኤል እንዲቆዩ ይደረጋል። አየር መንገዱ ተሳላሚዎችን ይዞ ወደ ኢትዮጵያ ይመጣል። ከሁለት ቀን በኋላ እኚህ አባት ያርፋሉ። ህይወታቸው ያልፋል ማለት ነው። በጣም በሚገርመው በሚደንቅ መልኩ ነግሳለሁ አላሉ። እንግዲህ አባቶች የሚታያቸው ሌላ ነው። በቅድስት ሀገር ላይ ነግሳለሁ ማለት እሞታለሁ ማለት ነው። የኚህ አባት የቅድስና ጥግ ደግሞ ከዚህ በኋላ ልንገራችሁ። አልዓዛር በሚባለው ተክለ ሃይማኖት ገዳማችን አቅራቢያ ውጪ ላይ ነበር የተቀበሩት። እዛ አካባቢ ያሉ ሙስሊም ህፃናት ኳስ ሲጫወቱ ከመቃብራቸው ላይ ብርሃን ያያሉ። እነዛ ህፃናት ለእናቶቻቸው ይናገራሉ። ወላጆቻቸው በማግስቱ መተው ካህናቱ ምን ይሏቸዋል? የናንተ ሼክ ነው ያሏቸው። ቄስ እንኳን አሏቸው፣ ያው ሼክ ስለሆነ የሚያውቁት። የናንተ ሼክ ትላንትና የቀበራችኋቸው ልጆቻችን ኳስ ሲጫወቱ ብርሃን አይተዋል ከመቃብራችሁ ብለው ይነግሯቸዋል። አባቶቻችንም እጅግ በጣም ገርመው ተደንቀው በእግዚአብሔር ስራም እንደዚሁ ተደንቀው ጸሎት አድርሰው ተራ አባት አይደሉምና መቃብራቸውን ከእንደገና አጽማቸውን ከነበረበት አውጥተው በክብር ወደ እዚህኛው ገዳም አምጥተዋል። አያቸዋቸው ቅድስና። እኚህን አባት እንዲሄዱ የረዳ እግዚአብሔር ቢሆንም ያገዘ ያ ባለ ሀብት ግን ምን ያህል በረከት እንዳለው የእኚህን መነኩሴ ሐሳብ ከግብ አድርሷል። በእርግጠኝነት በዛ ወቅት ጸሎት አድርገውላቸዋል። ከሙታንሳ ማር ቅዱስ ሚካኤል የሄዱት አባትም ላገዛቸዋቸው ለረዳቸዋቸው ልጆቻቸው ጸሎት አድርገዋል፣ አድርሰዋል፣ ለምነዋል። ገና ለእርገቱ ለደብረ ታቦር ለትንሳኤው ለልደቱ ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እግዚአብሔር በፈቀደ መጠን ሌሎች እናቶች አባቶችን እንወስዳለን። በረከት ይገኛል፣ በረከት ታገኛላችሁ። በተለያየ ዓለም ያላችሁ ምእመናን እግዚአብሔር ይርዳችሁና እናት አባቶቻችሁን ከዚህ የበረከት ስፍራ ለማድረስ ፈቃዳችሁ ይሁን ለማለት ፈልጌ ነው። እኚህ አባቶች ወደ አዲስ አበባ ሲመጡ በኩረ ምእመናን ቀኛዝማች ትእዛዙ ኮሬ በጣም በሚያስደንቅ በሚያስገርም መልኩ እንግዲህ አባታችንም አባቶችን ምስክር ናቸው። እግር አጥበው ነው የተቀበሏቸው፣ እናቶቻችንም ጭምር። እግር ማጠብ ብቻ ሳይሆን በዚህ በገዳሙ ልክ እንደሚደረግ እግር ካጠቡ በኋላ እግራቸውን ስመው ሁሉ ነው የተቀበሉት። አንድ ያስደሰተኝን ነገር ልንገራችሁ። አባታችን በቅድስት ሀገር ኢየሩሳሌም ቆይታ ሲያደርጉ የነበራቸውን ደስታ የሚያሳይ እስቲ አንድ ቪዲዮ ተመልክተን እንመለስ። የድንግልን ስጋ ከሰማያ ጎንበስ እያላችሁ እየሰገደ ከድንግል ማርያም ተወለደ፣ ከሰማያት ወረደ፣ ከድንግል ማርያም ተወለደ። እንዲሆን ቤዛ እንዲሆን ቤዛ ዓለም ሁሉ ለበሰ የማርያም ስጋ
ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ በዚህ ልክ ነበረ የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶችን ወደ ቅድስት ሀገር ኢየሩሳሌም ለመውሰድ ያደረግነው ጥረት ብዙ አስገራሚ ነገሮች ቢኖሩበትም ወደፊት ታሪክ ነውና እንተርከዋለን። ዛሬም አቅማችሁ የቻለ እንድታገዟቸው ቤንጎሪዮን ዓለም አቀፍ አየር ማረፊያ ከደረስን በኋላ ሉድ ስንሄድ የሰማዕቱ ቅዱስ ጊዮርጊስ መቃብርን ተሳልመናል። በቅድስት ሀገር ኢየሩሳሌም ዴር ሱልጣን ገዳማችን ላይ ጸሎተ ሐሙስን እንዲሁ ስግደትን አድርገናል። የትንሣኤውን በዓል ደግሞ በቅድስት ኪዳነ ምሕረት ቤተክርስቲያን እንዲሁ አክብረናል። ወረድ ስንልም ምናልባትም በስድስቱ ቀን ጦርነት ውስጥ ቦምብ የተጠመዱ ፈንጆች ስለነበሩ ያ ቦታ አልጸዳም። አሁን ጸድቷልና ርስቱ የናንተ ነው ተብሎ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርስት ተሰጥቶናል። እንኳን ደስ ያላችሁ። ቤተክርስቲያኑን በጋራ እንገነባዋለን። በጣም በሚገርመው መልኩ በቅድስት ሀገር ኢየሩሳሌም በእስራኤል ብቻ ሳይሆንም ድንበር አቋርጠን በፍልስጤም ግዛት በገዳመ ቆሮንጦስ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት በጸለይባት ምድር ዝቅ ስንል በጩኸት የፈራረሰችዋን ከተማ ኢያሪኮ እንመለከታለን። በዛ በኢያሪኮ ደግሞ ለአንድ ሰው መዳን ሆኖለታል። ያማን ነው? በሾላ ዛፍ ላይ ተንጠልጥሎ የነበረው ዘኬዎስ ነው። የዘኬዎስ ቦታ ነው ተብሎ በሚታሰብበት ቦታ ላይ የኢያሪኮ ቅዱስ ገብርኤል ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ርስት አለን። አያስገርም? ጌታችን መድኃኒታችን በእውነት በጣም ነው የሚያስገርመው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በቤተልሔም ገዳመ ኢየሱስ ዛሬም አለን። ቤተልሔም ደርሰን ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን የልደቱን በዓል ስናከብር እንደ እንግዳ በተዘጋጀልን ስፍራ ሳይሆን እንደ ባለ ርስት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ስፍራ ላይ ስብሐተ እግዚአብሔር እያደረስን በሥርዓተ ቅዳሴ ነው ልደቱን የምናከብረው። ይህን የምናደርገው ኢትዮጵያውያን ብቻ ነን። ክብር ለመድኃኔዓለም። አባቶቻችን ያቆዩልን ርስት ነው። ሌላው በጣም በሚያስገርም በሚያስደንቅ መልኩ ሁሉም ጸሎተ ሐሙስን ተከራይቶ አሊያም ደግሞ ከሌሎች ጋራ ተጣብቆ ተናክቶም ብዙ በሚባልበት ደረጃ የክርስቶስን ትንሣኤ ለማየት ብቻ መንገድ በሚራመድበት አባቶቻችን ጀግኖች ናቸውና እየተገደሉም ጭምር ርስት አቆይተውልን ከአዳም መቃብር በላይ ንግሥት ሌኒ መስቀሉን ቆፍራ ካወጣችበት ሰማይ ላይ ዴር ሱልጣን የኛ ነው። ልደት ትንሣኤውን እዛ እናከብራለን። ኢትዮጵያውያን ባለብዙ ርስት ነን። ስለዚህ ዴር ሱልጣን በቅድስት ሀገር ኢየሩሳሌም የኛ ነው የሚለው ልናስተጋባ ይገባል። ከአፍሪካ 2 ሀገራት ብቻ ርስት አላቸው፣ ግብፅና ኢትዮጵያውያን። በብዛት ደግሞ ኢትዮጵያን የሚያህል የለም። ያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እንግዲህ ርስት ብቻ አይደለም ኢየሩሳሌም ያላት፣ ኢትዮጵያ የሚለውን የሚያኮራ ስም ከፊት አስቀድማ ሃይማኖቱን አስከትላ ዛሬም ድረስ ሀገርንም ሃይማኖትንም በአንድ አስተሳስራ የያዘች የሁላችን ቤት ነውና ክብር ለመድኃኔዓለም ይሁንልን ለማለት ፈልጋለሁ። አባቶቻችንን ወደ ቅድስት ሀገር ኢየሩሳሌም አሁንም ነገም እንወስዳለን። እንግዲህ ነጋሽ ሚዲያን ነው እየተከታተላችሁ ያላችሁት። ከኔ ጋራ ቆይታን እያደረጋችሁ ስላላችሁም ከልብ ነው የማመሰግነው። እድል ገጥሞን ስራችን እዚህ የሚያስገኘን እዚህ የሚያውለን ባይሆንም እድል ገጥሞን እዚህ ተገኝተናል። የቤተ ክርስቲያናችን የቁርጥ ቀን ልጆች በዓለም አደባባይ ስማቸውን አስጠርተው ክብራቸውን በቤተ ክርስቲያን ልክ ደግሞ አድርገው ዛሬም ከቤተ ክርስቲያን ጎን የቤተ ክርስቲያን ልጅነታቸውን እያሳዩ የሚገኙት በዓለም መብራት ተደናብረው ያልጠፉት ዓለም ውጣ ያላስቀረቻቸው የምንጊዜም የተዋህዶ ልጆች ኮሜዲያን ስንታየውና እንዲሁ አርቲስት ተስፋለም ከኛ ጋር አሉና እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ እያልን ልደቷን ልደቴ ነው ብለው ተገኝቷልና የእመቤታችን ልደት ላይ በሙታንሳ ስለተገኙ እንደው ምን ተሰማቸው? በአጠቃላይም ደግሞ በከተማችን ስናከብር የልደቷ መጨረሻ ስለት ነው አይደል? ለዓመቱ አብቂኝ ነው። ለዓመቷ ታብቃን አይደል? ለዓመቷ ታብቃን በሉ። ለዓመቷ ታድርሰን ከቁጥር ሳንጎል በውጪም በውስጥም ያላችሁ ለዓመት ካደረሳችሁ ለዛሬ ዓመት ካደረሳችሁ በውጪ ያላችሁ ኢትዮጵያውያን፣
ኤርትራውያን ሙታንሳና ያለነው እስቲ ምንድነው ስለታችሁ ንገሩን በኮሜንት ስር ላይ። መልአኩ ቅዱስ ሚካኤል የሙታንሳው ቅዱስ ሚካኤል ለዓመት ካደረስከኝ ብላችሁ ስለተሳሉ ከስር እመብርሃን ለዛሬ አድርሰሽኛል፣ አመሰግናለሁ፣ የማይታለፉ ነገሮችን አሳልፈሽኛል፣ በፍጹም ያላሰብኩትን ነገር ሰተሽኛል፣ በሀብት በጤና በበረከት ባርከሽኛል፣ በልጆች ባርከሽኛል፣ እመብርሃን ሀገራችንን ሰላም ካረግሽልን ብላችሁ ለዛሬ ዓመት ካደረሽኝ ብላችሁ ስለተሳሉ እኔም እሳላለሁ። የምንጊዜም የተዋህዶ ልጆችም ደግሞ እንግዲህ ስለታቸውን እንሰማለን ማለት ነው። የዛሬ ዓመት በሰላም ካደረሰቻችሁ ምንድነው ብለን በአካባቢያችን ስናከብር እንግዲህ ስለት እንቀበላለን። ስለት የሚቀበልልን ከዚህ ማን ይሆን? እማሆይ ማዛ ድንግል ይቀበሉልን፣ ስለታችንን ይጻፉልን፣ ወይስ ይሄንን ቦታ እንድናውቅ ካደረጉን አንደኛው ሁሉን አስተባብሮ ካመጡ ስለ እመብርሃን ሲናገሩ ቃል የሚያጥራቸው ጊዜ ቢወስድ ግድ የማይሰጣቸው ተናገሩ ሲባል ምንም የማያገዳቸው መምህራችን መምህር የማርያም ወርቅ ያዙልን፣ መምህር ያዙልን እማሆይ ማዛ ድንግል በንግግራቸው እርሶ ለዛሬ ዓመት ካደረሱት እኮ ሁላችንም ነው። ስለዚህ ስለቱን መምህር የማርያም ወርቅ ያዙልን፣ ስለታችንን እንገባለን ማለት ነው። ስለት የሚገባ ሰው እንግዲህ በአደባባይ ነው አይደል? ከኋላ ተቀምጦ ስለት የለም፣ ከፊት ተሰልፎ ነው። እመቤቴ ቅድስት ድንግል ማርያም ሆይ ልደትሽ ልደቴ ነው። እንግዲህ ዛሬ ለኔ ልዩ ቀን ነው። እኔም እንግዲህ እንደ ስጋ ዛሬ የልደቴ ቀን ነው። ግንቦት 1 ቀን ነው የተወለድኩት 1900 አይነገርም እሱ ልደቴ ነው ልደቴ ነውና የዛሬ ዓመት እመብርሃን በሰላም ካደረሽኝ ከምን ጊዜውም በላይ ደግሞ መልአኩ ቅዱስ ሚካኤል ደጅ መጥቷልና ልጅህ ወንድሜ ወንድማችሁ ልጃችሁ አርቲስት ተስፋለም ሲመጣ በጣም በሚገርም አርቲስት ተስፋለም ታምራት እዚህ ሲመጣ ለሁለት ነገር ነው። አንድም ከሁለት ዓመታት በፊት የመጣውን ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ምን ደርሷል ብሎ ለመጎብኘት፣ ሁለትም የእመቤታችን የቅድስት ድንግል ማርያምን ልደቴ ነው በማለት ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር ላክብር በሚል፣ ሶስተኛው ደግሞ የልቡን ቋጠሮ የስጋውን ድክመት ለመናገር ነው። የዛሬ ዓመት በስሙ እንግዲህ ምን ላደርግ እችላለሁ? አንድ ፍየል የመምህር የማርያም ወርቅ ብሏል። ገዳማውያኑ አርደው አይመገቡም። በጣም በሚያስገርም መልኩ ግን አርብተው ለገዳሙ የሚሆን ነገርን ያመጡበታል። ገዳማውያን ገበሬም ናቸው አራሽም ናቸውና አንድ ፍየል ለሙታንሳ አመጣለው ማለት ነው። ተስፋዬ ለዓመቱ ካደረሰ ምንድነው? ሙታንሳ እንዴት አገኘው? የእመቤታችን ልደትስ ልደቴ ነው ስትል ምንድነው? እንግዲህ እግዚአብሔር አምላክ ፈቅዶ ለሚቀጥለው ዓመት ያደረሰን ባለውበት ሆኖ ሻንጥላና ጧፍ እዚህ ለሙታንሳ ማር ቅዱስ ሚካኤል አመጣለሁኝ። ከዛ ባሻገር ደግሞ ትልቁ ዋናው ነገር እግዚአብሔር አምላክ ሀገራችንን ሰላም እንዲያደርግልን አሜን። ምክንያቱም በሰላም መተን በሰላም የምንፈልገውን ነገር ተስለንም ሆነ እግዚአብሔር አምላክ ጋር የምንገናኝበትን ትልቁን የተቀደሰ ስፍራ እንድንመጣ ሰላም ያስፈልጋልና ሀገራችንን ሰላም ታድርግልን አሜን። የታመሙትን ትፈውስልን አሜን። ስለዚህ መተው እዚህ ለረገጡት ሁሉ እንግዲህ ለዓመቱ ደግሞ መተው ጎብኝተናል ላሉ ሰዎች ሲነግሩን ጧፉን እንደዚሁም ያንጥላውን ወደዚህ ልካለሁ ለዓመቱ። በጣም ነው የምናመሰግነው። እግዚአብሔር የልቦናን መሻት ከኃጢአት በቀር ሁሉ ይፈጽመልህ አሜን። የእመቤታችን የድንግል ማርያም ልደታችን ነው ብለን እንግዲህ እናከብራለን በቦታው። እንደው ስታከብር ምንድነው የሚሰማ? የእመቤታችን ልደት እንደማከብር መቼም መታደል የለም። እጅግ በጣም ደስ ይላል በእውነት። ስለ እመቤቴ መናገር ምን ቃላትም አይገልጻትም። ለእውነት ከልባችን ስለምንወዳት ምንም ቃላት ለሷ ሊገልጻት የሚችለው ነገር የለምና ልደቷን እንግዲህ እንደዚህ ተሰባስበን ከእናቶቻችን ከአባቶቻችን ጋር አብረን በማክበራችን የተቀደሰ ስፍራ ላይ ሆነን መሆኑ ደግሞ የበለጠ ልዩ ያደርገዋልና
እንጃ ስለ እናቴ ማርያም ቅድስት ድንግል ማርያም መናገር ይከብዳል። እንደው እንወዳታለን። አዎ ለሁለት ነገር ነው የሚከብደው። አንደኛ የእመቤታችንን ፍቅር ገድቦ ተናገር ሲባል በጣም ከባድ ነው፣ እንባ ይቀድማል። ሁለተኛው ደግሞ የእመቤታችንን ፍቅሯን የሚናገሩ ሳይሆን የሚኖሩ መነኮሳት መካከል ሆኖ መናገር ደግሞ ሌላ ከባድ ነው። እመቤታችንን ለማየት እነዚህን መነኮሳት መመልከት ነው በጣም በሚገርም በሚያስደንቅ። እነሱ እየኖሩት እኛ ስናወራው ከባድ ነውና ለዛ ነው ቃላት የሚያጥረን። ለዓመቱ ያድርስ፣ ለዓመቱ ያድርሰን። እግዚአብሔር በበረከት ይጎብኛል። አሜን። አጨብጭቡ። ስለት እየተቀበልን ነው። በነጋሽ ሚዲያ ነው የምትገኙት ክቡራን ተመልካቾቻችን። እግዚአብሔር አምላክ እንግዲህ ሁላችንም እንሳላለን። ለዓመቱ ካደረሳችሁ የሙታንሳ ቅዱስ ሚካኤል አንድነት ገዳም ምን ታደርጋላችሁ? ምን ትልካላችሁ? ምን ትሰጣላችሁ? ምክንያቱም የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእናቶች በዓት እንዲህ እንደምትመለከቱት አምሮበት እጅግ በጣም በሚያስገርም መልኩ እዚህ ደርሷል። የአባቶቻችን በዓት ደግሞ የለም ሜዳ ላይ ነው። ቤተክርስቲያኑ ገና ነው። ስለዚህ ለዓመት ካደረሰኝ ብላችሁ ተሳሉ። ኮሜዲያን ስንታየው ክፍሌ ህይወቱ ለእንጀራ ሲል ያስቃል፣ ወደ ውስጥ ገባ ሲባል ደግሞ እኔ ማነኝ ብሎ ያስጠይቃል። እጅግ እንግዲህ ሁሉ ያማረለት ሁሉ የሞላለት የሚመስለን ኮሜዲያን ስንታየው ገና ነኝ ባዶ ነኝ በሚል ስሜት ደግሞ ወደ ውስጥ ሲያነባ የምናይበት፣ በጸሎት ሲመላለስ ለአገልግሎት ሲተጋ የምናየው ወንድማችን ነው። ለምድራዊ ምግብ ለሚያልቀው እንጀራ በኋላ ለሚተካው እንጀራ ያስቀናል፣ አንዳንዴ ያሳቅቀናል በደንብ ካልሳቃችሁ ብሎ። ወደ ሰማያዊ ቤት ስንመጣ ደግሞ ለአገልግሎት የሚፋጠን ለቤቱ ክብር ያለው እሱ ብቻ እንዳይመስላችሁ ልጆቹን በስርዓት የሚያሳድግ አባትም ጭምር ነውና እንደው እንኳን አደረሰ ስንትዬ ልደታችን ነው ብለን የእመቤታችን የቅድስት ድንግል ማርያምን ልደት እያከበረን ነው። ምን ተሰማ እንደው የእመቤታችንን ልደት ስናከብር? እንግዲህ እዚህ ከመጣሁበት ሰዓት አንስቶ ትንሽ ዝብርቅርቅ ያለ ስሜት ነው ያለኝ። ምክንያቱም የዛሬ 2 ዓመት አሁን ሰኔ ላይ 2 ዓመት ይሞላናል እዚህ ሙታንሳ ማር ቅዱስ ሚካኤል ገዳም ስንመጣ መጀመሪያ ከበረከቱ ተካፋይ እንደሆን የጠራኝን የማርያም ወርቅን በዚህ አጋጣሚ ላመስግን። ብዙ ነገሮች ላይ እንድሳተፍ የበረከት ተካፋይ እንዲሆን ላደረገኝ ወንድሜ ማመስገን ወዳለሁ። ስመጣ የመጀመሪያዎቹ ነን ገዳሙና ምንም ነጋሽ ትዝ ይልሃል ብዙ ነገሮች በጎደሉበት እዚህ ነው እንደመጣ ነው ብለን በምሽት ገብተን ማታ ላይ እንዴት ነው ይሄን ቁልቁለት ይወረድ ነው እንዴት ነው የገባ ነው በሚል በጣም በተወዛገበ ሁኔታ ነበር ምሽታችን ያሳለፍ ነው። አሁን ደግሞ ስመጣ ፍጹም ቅርጹን ለውጦ ተቀይሮ የተለየ ነገር ሆኖ ነው እና ያገኘሁት። እሱን ያጣጣምን ነው እንግዲህ ወደ እናታችን ድንግል ማርያም ልደት የመጣ ነውና እንዳጋጣሚ አንተ እድለኛ ነህ። ቀላል አይደለም 62 ዓመት መኖር የእውነት መታደል ነው። የ30 ዓመት ወጣት 62 እያለ ነው እንግዲህ ተመልካቾቻችን። አይ እንደ አገልግሎትህማ 82 ብትሆን መልካም የሰራ አገልግሎቱን በተመለከተ እና እድለኛ ነኝ በእለቱ እዚህ በመገኘቴ። እኔ አሁን ልደቷን ስገልጽ አላዋቂ ንግግር ተናግሬ ማሳነስ ማውረድ እንዳይሆንብኝ ብዙ አባቶች ከኔ ቀድሞ ተናግረዋል። ወንድሜ ተስፋዬም በተመሳሳይ አንተም የማርያምም አባቶቻችንም ሌሎቹም ተናግረዋታልና እኔ እንዳላሳነስ በዚህ እንደው ቢያልቅ እስቲ ለዓመቱ እንደው ካደረሰች ታደርሳለች። አሜን። ለማያምን ነው ለሚጠራጠር ነው ካደረሰች የምንለው እንደምታደርሰን እናምናለንና ስለዚህ ምንድነው ይመዘገባል። ያው አንተ ለተስፉ ፍየል ብለሃል። አንተ ነው የገባህለት።
እንደው ፍየልም መቼም ዝም ብላ አትነዳትም፣ ገመድ ያስፈልጋል። ገመዱን ገዛለሁ ለአንተ ገመዱን ገመድ ፍየሏን መጎተቻ እንዲያው አትመጣልህምና ገመዱን እና ለዓመቱ እውነት በሰላም ያደርሰናል። ሀገራችንን ሰላም ያርግልን። በተለይ ደግሞ እስከ ዓመት ድረስ ምእመን መጥቶ የሚጎበኘው በሰላም ተስተናግዶ የሚሄድበት ገዳም እንዲሆን ምኞቴ ነው። አገር ሰላም ሲሆን ሁሉ ነገር ሰላም ነው። ከውጭ ያሉትም መጥተው የጎደለውን የሚሞሉበት፣ የጎደለው ብዙ ነው፣ የተሰራው ነው ጥቂት እና የጎደለው የሚሞላበት ዓመት ያደርግልን። አሜን። እኔ እዚህ ከመጣው ጀምሮ ፍየል አይቻለሁ፣ በግ አይቻለሁ፣ የመጓጓዣ በቅሎ፣ አህዮች፣ ሌሎች መኪኖች አይቻለሁ። ብዙ ብቻ መጓጓዣ እቃም ንብረትም ማጓጓዣ አይቻለሁ። ዶሮ አላየሁም። ዶሮ አላየሁም። እሺ ዶሮ የሚያመጣ ሌላ የሚሳል ካለ እንቁላል ወይ በቃ ዶሮ ይሁንና እኔ ለዓመቱ እንደ መድኃኔዓለም ፍቃድ ያድርሰኝ። የማይታረዱ እንቁላል በእድገት ዘመናቸው እንቁላል የሚጥሉ 5 ዶሮዎችን ጫጩት ነው የሚመጣው አይደል? 5ቱ መጥተው እዚህ እንዲረቡ 5ቱን ታመጣለህ። የማይታረዱ 5 የማይታረዱ እንግዲህ እንቁላላቸው የሚበላ እሺ ከዛ ምን የሚበላ የሚረባ እንቁላል ደግሞ ታቀፉትና ሌላ ዶሮ ሌላ ጫጩት። እንግዲህ ስለት እንግዲህ የሚሳለው የልቡ አለና ስለትን ይስማ ነው የምንለው። አሜን። ይህንን ነገር ሲናገሩ እንደ ቀልድ እንዳታዩት ክቡራን ተመልካቾቻችን፣ ዓላማችን ትልቅ ስለሆነ ነው፣ በጣም ትልቅ ስለሆነ ነው እንጂ ለገዳማውያኑ ዶሮ ወይም ደግሞ ፍየል ፈልጎ አይደለም። እኚህ አባቶቻችን ጸሎተኛ ናቸው። ብርሃን ሲሆን ደግሞ ጀግና ገበሬዎች ናቸው። ሰርተህ ጥረህ ግረህ ብላ የሚለውን አምላካዊ ቃል የሚፈጽሙ የክርስቶስ ወታደሮች ናቸው። የክርስቶስ ገበሬዎች ናቸው። መልእክተኞች ናቸው። ሐዋርያ ተልእኮን ለመፈጸም ለወንጌል አገልግሎት የሚፋጠኑ፣ ለበረከት ስራ የሚጣደፉ፣ ጽድቅ መንገድ ላይ የሚመላለሱ እናት አባቶቻችን ናቸው። ስለዚህ ሁሌ ልመና አያምርባቸውም። ሲሆን የሚሰጡ ናቸው እንጂ ገዳማውያን የሚለምኑ አይደለም። ስለዚህ በተለያዩ መስኮች አባቶቻችን እናቶቻችን መተው በዓለም ላለነው በረከት ያለው ምግብ በረከት ያለው ምርት እንድናገኝ ጥረት ማድረግ ጀምረዋል። ስለዚህ ከዚህ አንዱ ደግሞ የተለያዩ እርባታዎች በተለያዩ ምርቶች ይሄንን ከለበስነው ነጠላ ወይባዎች ጀምሮ ማምረት ጀምሯል። ክብር ለመድኃኔዓለም ይሁን። የዛሬ ዓመት በእርግጠኝነት አዲስ አበባ ላይ ሱቅ ይኖራቸዋል። ሌሎች ትልልቅ ከተሞች ላይም እንደዚሁ ይኖራቸዋል። ምርቶቻቸውን ታገኛላችሁና እንደ መነሻ እንደ መስመር እንደ ቦይ እንዲሆናችሁ በማለት ነው ይሄን ያደረግነው። እግዚአብሔር ለዛ ሰው ይበለን። በኮሜንት ግን እንፈልጋለን የሙታን ሳማር ቅዱስ ሚካኤል አንድነት ገዳም የዛሬ ዓመት ካደረስከኝ ብላችሁ ስለት እንፈልጋለን። ለምትጠራጠሩ ነው ካደረስከኝ፣ የምትደርሱ ደግሞ የምታምኑ ስለታችሁን ከስር በምትመለከቱት የባንክ አካውንት እንዲሁም ስልክ ቁጥርም እየደወላችሁ አባቶችን ማግኘት ትችላላችሁ ማለት ነው። ደግሞ ሌላኛው ተራ ወንድማችን የዜማ መሳሪያ ተጫዋች ዲያቆን ሱራፌል ነው። ለዓመቱ ያደርሰዋል መልአኩ ቅዱስ ሚካኤል። ምክንያቱም ከዚህ በፊትም በመሳሪያ ተጫዋችነት በተለያዩ አውደ ምሕረት ላይ እያገለገለ ያለ ውድ ወንድማችን ነው። ለዓመቱ ምንድነው ስለት? እሺ ስለት ተስዬ አላቅም፣ የመጀመሪያ ነው። ስለትን ይስማልህ። አሜን። የቅዱስ ሚካኤል በእጅ የተሳለ 5 ካሬ ስዕል አስዬ ያመጣል። በጣም የሚገርመው 5 ካሬ የመልአኩ ቅዱስ ሚካኤልን በእጅ የተሳለ ስዕል ያመጣልና የልቦናውን መሻት ከኃጢአት በቀር ይፈጽምለት። ስለት ተመዝግበዋል። መምህራችን መምህር የማርያም ወርቅ የዛሬ ዓመት ይህንን ስለት እንግዲህ ወንድማችን ነጋሽ እንዳይቋረጥ አድርጎ ነው ያስጀመረው በየለንበት። ስለዚህ ስንትሽ ዶሮ ብሏል።
ነጋሽ ፍየል፣ ተስፍሽ ጃንጥላና ሻማ አንተ ስላድ ነው። አሁን ደግሞ ከተስፍሽ ሰፋ ያለ የሚቀደስበት ትልቁን ጃንጥላ አረ ትልቁን እኮ ነው ያልኩት። እግዚአብሔር ይስጥልን። ከሁሉ በላይ ይሄ ነገር እንዲቀጥል እንዳይቋረጥ ነው ነጋሽ ተክሎታል። እኛ ደግሞ አጽድቀን መቀጠል ይኖርብናል። ተመዝግቧል። ሌሎቻችሁም ኮሜንት ላይ ስለተሳሉ ከዛ ሰብሰብ አድርገን የዛሬ ዓመት በአካል ሚኖር የሚመጣ የሚገኝ ያመጣል፣ በአካል ማይኖር ደግሞ ባለበት ይልካል ማለት ነው። ነጋሽ ስለሁሉም ነገር እግዚአብሔር ይስጥልን። አመሰግናለሁ። ፍስሐ ኮነ በእንተ ልደታ ለማርያም። ክቡራን ተመልካቾቻችን ከኛ ጋር ቆይታን እያደረጋችሁ ስለሆነም ከልብ አመሰግናለሁ። ድንግል ሆይ ልደትሽ ልደታችን ነው በሚል ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋራ ያደረግነው ቆይታ ወደ መጠናቀቁ ሄዷል። በሌሊት ጨለማ ብርሃንን የሚናፍቅ ልጆች ምንም የለም በተባለበት ድንበር ተዘግቷል በሚባልበት ሁሉ ነገር የለም በተባለበት በዛ ሰዓት ላይ እግዚአብሔር የሚሰጠውን በማመን እዚህ የተሰባሰቡ አባቶች ከሁሉ በላይ ደግሞ እንደ ምድር አሸዋ በመላው ዓለም የተበተኑ የተዋህዶ ልጆች ተሰባስበው አንድነትን ህብረትን የፈጠሩበት ይህ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ለአንድ ጥያቄ ምላሽ ነው። እሱም ተአምር ምንድነው ብለው በዓለም ያሉ ሰዎች ቢጠይቋችሁ ተአምር ማለት ብላችሁ ከመዘርዘር ተአምር የሚለውን ቃል ከመዘርዘር ይልቅ ተአምረኛውን ስፍራ እንድታሳዩአቸው እርሱ ፈቃዱ ይሁንላችሁ። አሜን። ለከርሞ ሰው ያድርሰን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ዛሬም ይጠራሉ። እናቶቻችን ትልቅ ደስታ ላይ ናቸው። ከዚህ በኋላ እንዲህ እንደፈለግን አናያቸውም። ሕግና ስርዓት ተበጅቶላቸው አጥር ተከልሎላቸው በዓቱም እንዲሁ ተሰጥቷቸው ሰርክ ጸሎት ጋራ የሚገናኙበት ስፍራ ይሆናል። ይህ ከጀርባችን የምትመለከቱት የእናቶች በዓት ነው። ከዚህ በበለጠ መልኩ ደግሞ ለአባቶቻችን እልፍ ነገር ያስፈልጋል። መጸዳጃ ቤት፣ እንደዚሁ በዓታቸው፣ ቤተ እግዚአብሔር፣ አለፍ ሲልም ደግሞ የጉባኤ ቤት፣ ሄድ ሲል ደግሞ ትልቁና ዋና መሰብሰቢያቸው ቅድስት ቤተ ክርስቲያን ግንባታ ብዙ የሚያስፈልጉ ነገሮች ናቸው። እነዚህ መነኮሳት የሰው እጅ ከዚህ በኋላ አይጠብቁም። የሚሰጧችሁ ግን እልፍ ነገሮች አሉና ለሰጣችሁ መድኃኔዓለም ይስጣችሁ። የስለታችን ማሳረጊያ ለዓመታችን መዳረሻ ጸሎትም ቡራኬም ያስፈልጋልና የገዳሙ አበምኔት እንደዚሁ ቡራኬ ጸሎት ይሰጡንና መርሃ ግብራችን በዚሁ ይጠናቀቃል። ፍስሐ ኮነ በእንተ ልደታ ለማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ኦርቶዶክሳውያን በውስጥም በውጭም ያላችሁ እንዲሁ ደግሞ የሚዲያ አካላት ወንድሞቻችን፣ ዘማሪያን፣ አርቲስቶች፣ መነኮሳት፣ ደናግል በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አሜን። አምላካችን ፈጣሪያችን እግዚአብሔር ኢየሱስ ክርስቶስ እንዲሁ ለእናታችን ቅድስት ድንግል ማርያም በዓል ለልደቷ በዓል እንኳን አደረሰን። ያው እንግዲህ የተሳሉትን ለመረቅና እንዲሁ ደግሞ ለሙታን ሲያደረጋችሁትን ለመረቅ ያክልና እንደዚህ ለጸሎት ያህል ነው የተነሳሁት። እስካሁን ብዙ ሲነገር ቆይቷል። ስለትም ሲሳል እያያችሁ ነው። እንግዲህ በዚህ ሚዲያ ላይ ሁሉም እስከዛሬ እየረዳችሁም እያገዛችሁም ቆይታችኋል። አሁንም ደግሞ አጋዥነታችሁና ረዳትነታችሁም ደግሞ እንዳያቋርጥ ነውና አሁን ያለነው በእናቶች ባት መካከል ነው። እንደምትመለከቱት የእናቶች ባት እንግዲህ የተጠናቀቀ ነው፣ መጨረሻ ነው። ዛሬ በምርቃን ያለነው እናንተ ብላችሁ ትመለከታላችሁ። አሁን የሚቀረው እንግዲህ ያው ወደ አባቶች ባት ነው ሁላችንም የምንመለከተውና የምንከታተለው። እንግዲህ ስለቱን የተሳሉት ወንድሞቻችን ዘማሪያን፣ አርቲስቶች ደግሞ የሚዲያ አካላት እግዚአብሔር ይስጥልን፣ ስለቱን ደግሞ ያስምርልን። እንዲህ ደግሞ ለዚህ ታላቅ ገዳም የረዳችሁም ሁሉ ደግሞ ያገዛችሁ እግዚአብሔር ደግሞ ይባርክ ይጠብቅልን። አሜን። አገራችን ኢትዮጵያን ይጠብቅልን። ተዋህዶታችን ደግሞ ያጽናልን። በውስጥም በውጭም ያላችሁ ወገኖቻችን ደግሞ እግዚአብሔር ደግሞ ይታደግልን። መልአኩ ቅዱስ ሚካኤል ደግሞ ይራዳልን። ሰማይቱ ደግሞ ይታደግልን። ወላዲተ አምላክ በአማላጅነቷ ደግሞ አትለይባችሁ፣ አትለይብን።
ስለቱን ደግሞ ያስምርልን። የከርሞ ሰው ይበለን። ለዛሬው ዛሬ ዓመት በሰላም በፍቅር በደስታ በሕይወት ሁላችን የሚያደርሰን አምላካችን በምሕረቱ ይመለከተን። ላለ የመላ ምሕረት ይላክልን። በኃይለ መስቀሉ ደግሞ ይጠብቀን። እግዚአብሔር ደግሞ ጸጋውን ሁሉ ያብዛልን። የተሻለ ዘመን ደግሞ ይስጠን። በሰላም ያዋለ አምላክ በሰላም ያሳድረን። ብሩካን ቅዱሳን ደግሞ ያድር። እግዚአብሔር በምሕረቱ ይመልከተን። በሰላም ያሳድረን። በላውነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ አበሳነ ወጌጋየነ ከመ ንሕነኒ ታባነ እግዚኦ ውስተ መስዋዕት አላድነን ወባላነ ኩሎ ኮይስ ዘጌት መንግሥት አይዟት ለዓለም ዓለም በሰላም ቅዱስ ገብርኤል ኦ ውስቴ ማርያም ሰላም ለኪ ድንግል መልናኪ ድንግል ስጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ የማነስ ተወብሮ ፍሬ ከርሲ ኩሎ ፍትዋ ነው ንጹሃ የረስረሰ ይክም ድለዋን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 መሐረነ ክርስቶስ በዛለ ፈስሬቶ በዚህ መስቀ ከማው በእንተ እግዝእትነ ማርያም 12 ባልዮ በገድ በኔ የማይሰራ ኃጢአት እግዚአብሔር ይፍታ። ክልል በስመ አብ ወወልድ ወመንፈስ ቅዱስ አምላክ በስመ አብ ወወልድ ወመንፈስ አምላክ በስመ አብ ወወልድ ወመንፈስ አምላክ በስመ አብ ወወልድ ወመንፈስ አምላክ ሰዓተ አውል ይዘክኛ ለማለም አሜን። ነጋሽ ሚዲያ ጥቂት ያደረገውን ድጋፍ በማንሳት ክቡራን አባቶቻችንና መነኮሳት እናቶቻችንን እንግዲህ ምስጋና ሲያቀርቡልን ሰማን። እኛ ጥቂት ያደረግነው እልፍ ተደርጎልን ነው። እጅግ በጣም በሚያስገርም በሚያስደንቅ መልኩ ማለት ነውና ለሁላችሁ ደግሞ የተደረገላችሁ ይበዛል፣ ያደረጋችሁት ጥቂት እንደሆነ በማመን የተለያዩ ድጋፎችን ስማችን ይጠራ ስማችን ይነገር ያላችሁ ጥቂት ሰዎች ደረሰኝም ተቆርጦ ስማችሁም ተነግሮ እንደዚሁ መልእክታችሁን አድርሰናል። እልፎች ደግሞ ስማችን አይነገር ተግባራችንም አይወሳ በጸሎት ብቻ አባቶች እናቶች ያስቡን ያላችሁ ሰርክ እናት አባቶቻችሁ እንዲሁ በዚሁ ገዳም ላይ ያስቧችኋል ማለት ነው። እመቤታችን ቅድስት ድንግል ማርያም እንግዲህ ብርታት ጉልበት የማትሆነው የለም። በዛሬው ዕለት ይህንን ቀረጻ ለማድረግ እዚህ ስንመጣ አዘር የምታስረሳ እናት በቤታችን በነገራችን ላይ ክቡራን ተመልካቾቻችን ዛሬ በእድሜ የገፉ እናታችን ስርዓተ ቀብራቸው ዛሬ እየተፈጸመ ነው። ከቤታችን ነው አስክሬን እየወጣው ግን ትኬት ታስቆርጠናል፣ መርሃ ግብር አስይዘናል። የምንሄደው ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ነው በሚል ከቤታችን ያለውን ሀዘን እንድታቀልልን ለሷ ነግረን እኛ ወደዚህ መተናል። የእናታችንን ነፍስ ይማርልን ማለት እፈልጋለሁ። አለፍ ሲልም ደግሞ ብዙ ድካምና ችግሮችን እያነሳች ብርታት ጉልበት እየሆነች መንገዳችንን ከፊት እየመራችልን ያለች እመብርሃን ናትና ለሁላችሁ ክብር ሞገስ ትሁን። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የደረሰበትን ደረጃ አሳየናችሁ እንጂ አልተጠናቀቀም። ሁል ጊዜ የምንለምን አይደለንም። የተዋህዶ ልጆች የደረሰበትንም የምናሳውቅነን። በዛው ልክም ደግሞ የሰጣችሁትን ሳናሳውቅ እስከ መጨረሻው በልመና መሄድም የቤተ ክርስቲያን ሕግም ስርዓትም ስላልሆነ የደረሰበትን ደረጃ አሳወቅናችሁ እንጂ መድረስ የምንፈልግበትና ልታደርሱን የሚገባበት መንገድ ሩቅ በመሆኑ ለጥቂት ጊዜ ብቻ የጀመራችሁትን አስራት በኩራታችሁን መላክ ልግስናችሁን መስጠት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እንዳትዘነጉ። ድንግል ሆይ ልደትሽ ልደታችን ነው ስንል በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የነበረን የልደት በዓል አከባበር በዚሁ ተጠናቋል። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ውል ውላለኝ ደጅሽ ውል ውላለኝ ደጅሽ ውል ውላለኝ ደጅሽ ውል ውላለኝ ደጅሽ እመቤቴ ማርያም መጥቼ እስካየሽ ውል ውላለኝ ደጅህ ውል ውላለኝ ደጅህ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ አምና ለሚካኤል ነግሬው ነበረ
አምና ለሙታን ሳነግሬው ነበረ ከርሞ እንገናኝ ላመት ከርሞ እንገናኝ ላመት እናንተም ሳትሞቱ እኛም ሳንሞት